የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሚያዝያ 2 ቀን 2017 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሚያዝያ 2 ቀን 2023 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ያለፈው። በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ እናሰማለን። በመጨረሻም ዳኛውማ የኢትዮጵያ ጭቁን ሕዝብ ነው በሚል ርዕስ በኢያሱ አለማየሁ የቀረበውን ጽሑፍ ሶስተኛውንና የመጨረሻውን ክፍል አሰምተን የዝግጅታችን ፍጻሜ ይሆናል። ታምረኛው ስናን አባጅሜ ዛሬም ትልቅ ገድል ፈጸመ። ራስን ትምርጦ ያለ የሚጠራው አገዛዙ በዛሬው ዕለት ከደብረ ማርቆስ ወደ ረቡዕ ገበያ ሬሽን ለመቀባበል የደማን ላይ በተደረገ ደፈጣ ያገዛዝ ጥምር ጦር በስናን አባጅሜ ብርጌድ ተደምሷል። ኃይሉ በዚህ ቀጠና ያለ የሌለውን አቅም አሟጦ ለመጠቀም ቢሞክርም ጀግኖቹ የስናን አባጅሜ ንጉሥ ተክለ ሃይማኖት ልጆች ባደረጉት ተጋድሎ በአገዛዙ ኃይል ላይ ከባድ ሽንፈት አድርሰውበታል። በደማን ቀጠና ማዕከል ቁጥር 1 አበረ ለየው ሻለቃ፣ ፋሲካው ሻለቃና ሻምበል አንድና ንጉሥ ተክለ ሃይማኖት ብርጌድ ባደረጉት ርብርብ ያገዛዙ ስርዓት አስጠባቂ ወታደር አይቀጡ ቅጣት ተቀጥቷል። የምክክር ኮሚሽኑ አማራን የመበታተን እቅዱን እያሳካ መሆኑ ተገለጸ። ራሱን ሀገራዊ ምክክር ኮሚሽን ብሎ የሚጠራው ያገዛዙ ቅጥረኛ የአብይ አህመድ ወንበር አስጠባቂና አማራን በታታኝ ቡድን በባህር ዳር ላይ አጀንዳ ልየታ በሚል እያደረገ ባለው ተግባር ከአማራ ምድር ትናንሽ አካባቢዎች በመዋለድ አማራን በመበታተንና አቅም አልባ በማድረግ የብልጽግናን ወንበር ለማጽናናት እየሰራ መሆኑ ተረጋግጧል። በዚህ አጀንዳ ልየታ ከቀረቡት ሐሳቦች መካከል ዋግ ሰቆጣ አካባቢ የመገንጠል ጥያቄ አጀንዳ እንዲሆን ቀርቦ ተይዟል። የኦሮሞ ልዩ ዞን የክልልነት ጥያቄ በአጀንዳ የተያዘ ሲሆን አንድ ተሳታፊ ይህ አጀንዳ ከመንግስት አካሎች የተላከ አጀንዳ ነው በማለት ሐሳብ የሰጠ ቢሆንም የምክክር ኮሚሽኑ ባለሙያ አስተባባሪ አካል አጀንዳውን መጠየቃቸው መብት ነው፣ የቀረ ካለ እንጂ ከአጀንዳው አይቀነስም አይቀርም በማለት አጀንዳውን ለማጽደቅ አዳዲስ ክልሎችን ለማዋለድ ቢሞክሩም ሐቀኛ የአማራ ልጆች በዚህ መልኩ ተቃውሞታል ሲሉ ምንጮቻችን ጠቁመዋል። እንደሚታወቀው ከሰሞኑ የአማራ ፋኖ ህዝባዊ ድርጅት በተለመደው ግብሩ በአማራ ፋኖ በሸዋ ላይ ይፋዊ ጦርነት መጀመሩ ግልጽ ነው። ይህ ድርጅት ከ2015 ዓ.ም ጀምሮ በፋኖ አደረጃጀት ላይ ከፋፋይ የፖለቲካ የሚፈርስ አደረጃጀት እንዲሁም ምሁራንን፣ ፖለቲካዊ፣ ወታደራዊ መጠበብቶች፣ አስተራቂ ሽማግሌዎችን፣ የእምነት ምሁራንን፣ ወጣቶችና አርሶ አደር ገበሬዎች ተፈጥሮ በሰጠቻቸው ጸጋና ምድር ላይ እንዳይጠቀሙና እንዳይኖሩ እያደረገ ይገኛል። ይህ ሁሉ የሚሆነው እንዳለመታደል ሆኖ በአማራ ህዝብ ላይ ብቻ ነው ሲሉ ቅሬታቸውን ምሁራን አሳውቀዋል። ነገር ግን የአማራ ሀገር ሰርቶ መርቶ እንዳሳየ ዘመን ቆጥሮ ፊደል ቀርጾ እንዳላስተማረ አስተምሮ የጥበብ ፋና ወጊ እንዳልነበር የጨለመው ዘመን አብሪ እንዳላሳየ የሩቅ ሐሳብ የቀን የሚስጥር መምህርና ባለቤት እንዳልሆነ እንግዳ ተቀብሎ እንዳላኖረ ሀገር አልምቶ እንዳላሳደገ ታስቶ በተገላቢጦሽ በጨለማ እንዲጓዝ አገር አልባ እንዲሆን የርስት ባለቤት እንዳይሆን ከርስቱ እንዲፈናቀል መሬቱን እየተቀማ ስደተኛ እንዲሆን ሀብቱ እየተዘረፈ ለድህነት እንዲጋለጥ ማንነቱና ምንነቱ እንዲረሳ እንዳይከበር ተደርጓል። የአማራ ህዝብ ይህ ሁሉ ድካም ልፋቱ ተከብሮ የኒሻን ተሸላሚ መሆን ሲገባው እንደ ኃጢአት ተቆጥሮ በሴረኞችና በሐሳውያን ነቢያቶች የውሸት ትርክት ተጽፎ ማንነትን በማንኮሰስ በማሳነስ እንዲሁም ቀስ በቀስ ከምድረ ገጽ ለማጥፋት በተዘጋጀ የአሪዮስ ፋጎስ ሸንጎ
ያዘጋጁና የጥር ወር አጋማሽ የዳውንቱን ጉባኤ እየመሩ የዘመኑ ሃናዎች ቀያፋዎች ወይም አፈህዶች አማራ ተደራጅቶ እንደ ራሱ እንዳያስከብርና ጥላት የሚከላከል ድርጅት እንዳይፈጠር የማድረግ የቀን የሌሊት ስራውን ካደረገ ከቆየ እንጂ የቅርብ የሁለት ቀን የሁለት ዓመት በድንገትና በቅጽበት የተከሰተ አይደለም። ዳሩ የድርጅቱ መሪ ማለትም የአፋህድ ድርጅት መሪ ቅጥረኛው እስክንድር ነጋ ከ1983 ዓ.ም ጀምሮ ኢህአዴግ ወደ ስልጣን ከመጣበት ዘመን አንስቶ በነ ፕሮፌሰር አስራት ወልደየስ ኢየሱስ ለአማራ ሕዝብ መዳኛ ይሆን ዘንድ የተመሰረተው ማዕድ የመላው አማራ ድርጅት የተባለው ድርጅት ሰርጎ በመግባት ወደ መኢአድ መላው የኢትዮጵያ አንድነት ድርጅት ተብሎ እንዲቀየር የማዕድን መስራች ከመኢአድ እንዲወገዱ ከፍተኛ ሚና በመጫወት እንዳፈረሰ ዛሬም የተደራጀውን ኃይል የአማራ ፋኖ በየትኛውም አግባብ አቅም እንዳይኖረው እንዲበታተን እንዲፈርስ ፊት ለፊት ሆኖ እየሰራ መሆኑ ታውቋል። የአገዛዙ ቁጥረኛ ጦር እስትንፋስ የሆነው ብቸኛ መንገድ በመዝጋት ከፍተኛ ጉዳት አድርሳበታለች። የወዴድ ብልጽግና ጦር ወደ ኋላ እንዳይመለስ የቦረና ገነት የመቅሰፍቶች እንዲቀነድቡት ያውቃል። የጥላት ብቸኛ አማራጭ ቆሞ በሳተነው የፋኖ ጥይት ከመጠዝ እየተቆዘበዘና እየተጨነቀ ወደ ጦር ሰፈሩ መመለስ ግዴታ ነው ሲሉ የአማራ ፋኖ በሁሉ ቤት አማራ ነው ውስጥ ክለማንት ኮር አማራ ሳይንት መግደላ ክፍለ ጦር አትሮንስ ብርጌድ ቀኛዝማች ይታገሱ አራቀው ሻለቃ ጠላት ላይ ታላቅ ድል መቀዳጀታቸውን አብስረዋል። በሶስት አውደ ውጊያዎች ከባድ ትንቅንቅ አድርገው ቀይ ዋሻ፣ ቀበሮ ሜዳና ወጀር መገንጠያ ከባድ ውጊያ እየተደረገ ሲሆን በዚህ አስደናቂ ውጊያ የወዴድ ብልጽግና ቅጥረኛ ጦር ሙትና ቁስለኛ ያንጠበጠበ ወደ ኋላ ሸሽቷል። ይህ ቀጠና ለዙፋኑ ጠባቂ ኃይል በባዶ እግር በተሰባበረ ጠርሙስ ላይ እንደመራመድ ከባድ ሆኖበታል። የሽብር ቡድኑ መግለጫ ተግባር ይህ በምስሉ የሚታየው የስናይፐር ጀግና ፋኖ ጫላ ድረስ ይባላል። ትውልዱና እድገቱ በቢዛማ ወለጋ ሲሆን ብልጽግና አገዛዝ በአማራነቱ ባደረሱበት ጥቃት ተወልዶ ያደገበትን ጥሎ በመሰደድ ወደ ጎጃም አማራ ምድር በመምጣቱ የአማራ ፋኖ በጎጃም 7ኛ ክፍለ ጦር የአብራ ጅራት ብርጌድ አባል ሆኖ በብልጽግና መሪነት ጸጉራቸውን አንጨፍረው ወለጋ ምድር አማራዎች ሲጨፈጨፉ የነበሩ አሁን ላይ ጸጉራቸውን ተላጭተው በመከላከያ ማሊያ አማራ ምድር ለመጨፍጨፍ የመጡት ጥላት ላይ እሳትና ቁጭት ባዘለው ወኔው በታጠቀው ስናይፐር ከጓዶቹ ጋር በመሆን አይቀጡ ቁጣት እየቀጣ መሆኑ ታውቋል። ጫላ ሲበዛ ጀግና ተዋጊ ሲሆን ብርጌዱ እንኳን ደግሞ ለግዳጅ ዝግጁ ባይሆን የተወሰኑ ልጆች ጓዶች ማለትም ፋኖ ከባድ ይበልጣል፣ ፋኖ ልዲ አስማረ፣ ፋኖ አያሌው ካሳ፣ አደባባይ ያዘው ዘመድኩን ቀሪ፣ አበበ መኩሪያው፣ ንጉስ ሻሮ እየያዘ ጥላቱን ይመታል። በዘመቻ አንድነት ብዙ ተጋድሎ አድርጓል። ባንዳ እየገባ ከመምታቱ ባለፈ አንቆ ይዞ ይወጣል። ኦሮምኛ ቋንቋ ስለሚችል ከ37 በላይ የመከላከያ ቋንቋ ችሎታውን በመጠቀም አስከድቷል። ከሰሞኑ ብቻ 5 የጥላት ኃይል አስከድቶ እንዲሁም ከጓዶቹ በሚያደርገው ተጋድሎ ጥላት ኮርክ ለአንድ ቀን እንኳን አድሮ እንዲወጣ ፈቅዶ ያቀም ይበለጋ እድሜው በሳት ተፈትኖ የወጣ ጀግና ለማሸማቀቅ ለመበቀል ሲባል ኮሎኔል ታደሰ ሚሊሻ ትምህርት በሚባለው አስተባባሪነት የፋኖ ጫላ ድረስ ቤት በምስልና በቪዲዮ በሚታይ መልኩ እሳት የጉልበተኛ ሰራተኛና አውደመው ይህ የሽብር ተግባር ጀግናው ሊያስቆሙ ባይችልም ተግባራቸው ሁሉም ይመልከተው ዘንድ ለሚዲያ ይፋ ሆኗል። ፋኖ ውድ ህይወትን ብቻ ሳይሆን ለቀሪ ቤተሰቦቹ የሚሆነውን ንብረት ሳይቀር አብሮ ለዋሉና ተግሎ በደስታ የሚሰጥ የህዝብ ልጅ ነው ሲሉ የፋኖ አመራሮች ገልጸዋል። የጋራ ጠላትን ለማሸነፍም ሆነ የጋራ ዕጣ ፈንታችንን በጋራ ለመወሰን አሁንም መልሱ በጋራ መታገል ነው።
አገራችን ኢትዮጵያ በዓለም ታሪክ ውስጥ በጣም አስደናቂና ማራኪ የስልጣኔ ውጤት ባለቤት ናቸው ተብለው ከሚታወቁት ጥቂት ሀገሮች ውስጥ አንዷ ናት። ኢትዮጵያ የራሳቸው የሆነ መንግስታዊ፣ ስነ መለኮታዊና ባህላዊ ተቋማትን አካቶ የራሳቸው የሆነ ኪነ ጥበብ፣ ብሔራዊ ትርክት፣ ታሪካዊ ቅርስና ስልጣኔ አላቸው ተብለው ከሚታወቁት ቀደምት አገሮች ውስጥ አንዷ ናት። የራሷ ፊደል፣ የራሷ ቁጥር፣ የራሷ ዘመንና ስርዓት አቆጣጠር ያላት ብቸኛዋ አፍሪካዊት ሀገር ኢትዮጵያ ብቻ ናት። ሙስሊሙ፣ ክርስቲያኑና ይሁዳው በጋራ በሚያመልኩበት ኢየሩሳሌም ውስጥ የራሷ የሆነ ይዞታና ገዳም ያላትም አገር ናት። በመጽሐፍ ቅዱስም ሆነ በቁርአን ውስጥ መልካም ስሟና ስያሜዋ ተመዝግቦ የሚገኘው ብቸኛዋ ጥቁር ሀገር ኢትዮጵያ ናት። ይህ ብቻ አይደለም። ኢትዮጵያ የሰው ልጅ መነሻ ብቻ ሳትሆን የስልጣኔ ምንጭ ነው ተብሎ የሚታወቀው የጥቁር አባይ መነሻ መሆኗንም ሳይንስ ራሱ የመሰከረላት አገር ብትኖር ኢትዮጵያ ናት። መላ የአፍሪካ አህጉር በአውሮፓውያን የቅኝ ግዛት ቀንበር ውስጥ በወደቀበት በዚያ ጨለማ ዘመን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማዋን አፈር ያላስነካች አገር ብትኖር ኢትዮጵያ ናት። እስከ አፍንጫው ታጥቆ የመጣውን የጣሊያን ጦር በአንድ ቀን ጀንበር ውስጥ ድል የነሳች አገርም ኢትዮጵያ ነች። ይህን ካልን በኋላ ችላ ብለን ልናልፈው የማንችል አንድ አብይ ጥያቄ አለ። ለምንድነው አገራችን ኢትዮጵያ በፈጸመችው ድልና በሰራችው ታሪክ ልክ ማደግ የተሳናት የሚለው ሲሆን ለአለማደጓና ወደ ኋላ ለመቅረትስ ዋና ዋናዎቹ ምክንያቶች ምንድናቸው ብለን መጠየቁ ደግሞ የማይታለፍ ነው። በእርግጥ አገራችን በየጊዜው ከውስጥም ሆነ ከውጭ የሚነሱ የራሷ ጠላቶችና ሕልውናዋን ሲፈታተኑ ከኖሩት አገር በቀልና የውጭ ጠላቶቿ ጋር ያደረገችው ትግል ቀላል አይደለም። ዛሬ በስልጣኔ ወደ ኋላ እንድትቀር ካደረጓት አብይ ምክንያቶች አንዱ የእርስ በርስ ጦርነት ነው ብሎ መገመት ይቻላል። ሁለተኛው እና ዋናው ግን ዴሞክራሲያዊ እና ህዝባዊ ስርዓት በአገሪቱ ውስጥ አለመኖሩና ፈላጭ ቆራጭ የሆኑ ኋላ ቀር አገዛዞች በፈረቃ ሲፈንጩባት የኖረች አገር መሆኗን ያጤኗል። ለዘመናት የቀጠለው የእርስ በርስ ጦርነትና ኋላ ቀር አገዛዞች ለአገራችን ድሃ መሆንና ኋላ ቀርነት አብይ ምክንያቶች ናቸው። ተወደደም ተጠላም ግን ዛሬ የምንኮራባትን አገርና ታሪካዊ ቅርሶችን ላስረከቡን አያት ቅድመ አያቶቻችን ታላቅ ምስጋናና ክብር ይገባቸዋል። ነጻነቷን ጠብቀው ነጻ የሆነች አገር ባያስረክቡን ኖሮ ኢትዮጵያ በዓለም ፊት ያገኘችውን ታሪካዊ ክብርና ኢትዮጵያዊ ኩራት ባላገኘንም ነበር። ማለትም እኛም ወግና ማዕረግ እንዳለው ኩሩ ሕዝብ ተንቀሳቅሰን ነጻና የበለጸገች አገር ለመጪው ትውልድ ለማስረከብ ወኔ ባነሰን ነበር። ሌላውና መሰረታዊ ጥያቄ ደግሞ ለምንድነው በ1966 ዓመተ ምህረት የፈነዳው ህዝባዊ አብዮት ኢትዮጵያን ለረጅም ዘመናት ሲገዛት የነበረውን ኋላ ቀር ንጉሳዊ አገዛዝ ከማስወገድ ባሻገር ሌላ ፋይዳ ያለው ህዝባዊና ዴሞክራሲያዊ መፍትሄዎችን ያላመጣው የሚለው ነው። አብዮቱ በፈነዳበት ጊዜ በኢትዮጵያ ህዝብ ዘንድ ይህ ነው የሚባል ቅድመ ዝግጅት ባለመኖሩ ዘመኑን በሚዋዥና አዲስ ትውልድ ወደሚመጠን ስርዓተ መንግስት ለመሸጋገር የተደረገው የ1966 ዓመተ ምህረት ለመክሸፍ ችሏል። እንደነ ኢህአፓ አይነት ህዝባዊ ድርጅቶች በብቃት ተደራጅተውና ታጥቀው አለመገኘታቸውንም ይመለከታል። ወደ ኋላ ኢህአፓ በራሱ ዙሪያ ያደራጃቸው የሰራተኛው፣ የተማሪው፣ የአስተማሪው፣ የወታደሩ፣ የሴቶችና የወጣቱ ድርጅቶች አስቀድመው ተጠናክረው ቢሆን ኖሮ ታሪኩ ሌላ በሆነ ነበር ማለትም ይቻላል። ይህን ታሪካዊ ክፍተትና አጋጣሚ ተጠቅሞ ነው እንግዲህ ራሱን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ የሚጠራው የምርጥ መኮንኖች ቡድን በርቶ የነበረውን ህዝባዊ ራዕይ ብርሃንና ተስፋ አጨልሞት የቀረው። ባጭሩ አብዮቱ ግቡን እንዳይመታ በጊዜው የተነሳው የፋሽስቱ ደርግ ወታደራዊ አገዛዝና ቀጥለው የመጡት ተገንጣይና ጠባብ ብሔረተኞች ለአብዮቱ መክሸፍና ለህዝቡ ትግል መጨናገፍ ትልቅ አስተዋጽኦ ማድረጋቸው የአደባባይ ምስጢር ነው። በተለይ ኢትዮጵያን ለማፍረስ የተነሱ ኋላ ቀርና ጠባብ ብሔረተኞች የበለጠ ዘመናዊና ሁሉን አካታች ወደ ሆነው ህዝባዊና ዴሞክራሲያዊ ስርዓት እንዳንሸጋገር እንቅፋት ሆነው መቀጠላቸውም ሐቅ ነው። የኢትዮጵያ ህዝብ ለዘመናት ተንሰራፍቶ የነበረውን ንጉሳዊ ስርዓት ቢገረስስም ቅሉ የራሱን
ህዝባዊና ዴሞክራሲያዊ ስርዓት ለማምጣት ግን ቢያንስ እስካሁን ድረስ ያልታደለው በእነዚህና መሰል ምክንያቶች ነው ብሎም መደምደም ይቻላል። ከዚያን ጊዜ ጀምሮ ነው እንግዲህ ኢህአፓ ህዝብ ያነሳቸውን ጥያቄዎችና መፈክሮች አንግቦ አደባባይ ወጥቶ ትግሉን በይፋ የቀጠለው። በ66 እና ከዚያም በፊት ጀምረው የተነሱት ህዝባዊና ብሔራዊ ጥያቄዎች ሁሉም ገና አልተመለሱም። ኢህአፓ የራሱ የሆነ የግል ጥያቄ የለውም። ኢህአፓ ህዝብ የራሱን ዕድል በራሱ ለመወሰን የሚችልበት ህዝባዊ መንግስት አሁኑኑ ይቋቋማል እንጂ ሁሉን አቀፍ የሆነ ጊዜያዊ ህዝባዊ መንግስት ይመስረታል እንጂ የፖለቲካ ስልጣንን ጨብጦ እኔው ራሴ ህዝብን ልግዛ አላለም። ሲቀጥልም ኢህአፓ ተማሪው ያነሳቸውንና ያ ትውልድ ያሰማቸውን የትግል መፈክሮች በማንሳት ብቻ ሳይሆን ማታገያ መሳሪያ በማድረግ ነው የሚታወቀው እንጂ መፈክሮቹን ወስዶና አዙሮ ልክ ደርግ እንዳደረገው ርካሽ ለሆነ የስልጣን ፍላጎት መወጣጫ መሰላል አላደረጋቸውም። ኢህአፓ ታጋይ ይሞታል እንጂ ትግል አይሞትም የሚለውን ምስጢር ወስዶ በተጨባጭ በመፈክሩ ላይ ህይወት ዘርቶ ያሳየ ድርጅት መሆኑን ድፍን ኢትዮጵያ ያውቀዋል። በኢትዮጵያ ውስጥ ላለፉት 50 ዓመታት ለስልጣን ፍርፋሪ ብሎ መርሁን ያልሸጠና ለጊዜያዊ ጥቅም እምነቱን ያላጎደለና ለሆዱ ያላደረ የፖለቲካ ድርጅት ቢኖር ኢህአፓ ብቻ ነው። እናቸንፋለን ምስጢሩም ሌላ ሳይሆን በትግል መሞት ህይወት ዳግም ትንሣኤ ልደት ብሎ ሞትን ማሸነፍ እንደሚቻል በተጨባጭ ማስተማሩ ላይ ነው ኢህአፓ ያዘወተረው። ለቀጣዩ ትውልድ ማስተማር የሚፈልገውም ሞትን አሸንፎ ጠላትን አሳፍሮና የአድርባውን ቅስም ሰብሮ አርአያነትን አረጋግጦ ማለፍን ነው። ሞትን የማሸነፍ ጸጋና ባህሪ የአምላክ ቢሆንም ያ ትውልድ በተጨባጭ ህይወቱን ከፍሎ ማሳየቱ በራሱ ግን ታላቅ እጹብ ድንቅ ሊያሰኘው ይገባል። ለዚያም ነው ዛሬ አንድ ታጋይ ቢሞት ሺህ ታጋይ በእግሩ ይተካል የሚለውን መፈክርና መንፈስ የኦሮሞማውን ዘረኛ ስርዓት በቁሙ እየለበለበው የሚገኘው። ኢህአፓ የተፈጠረው የፓርቲ ፖለቲካም ሆነ የመድበል ፓርቲ ባህል ጭራሽ በሌለበት ስነ መለኮታዊ እንጂ ህዝባዊ መንግስት የሚለው ጽንሰ ሐሳብ ገና ባዕድ በሆነባት ኢትዮጵያ ውስጥ ተወልዶ የዴሞክራሲና የነጻነት መንፈስ እንዲፈካ፣ ፖለቲካዊ ተስፋና ፍላጎት እንዲፋፋ፣ የእኩልነትና የፍትህ ስሜት እንዲንሰራራ፣ የመሻሻልና የእድገት ፍላጎት እንዲጠነክር፣ የህግ የበላይነት እንዲሰፍን፣ የህዝቦች እኩልነት ማዕከል ላደረገ ብሔራዊ አንድነት የታገለና እየታገለ የቀጠለ የመጀመሪያውና ዘመናዊ የፖለቲካ ድርጅት ነው። ወያኔ የሐሰ ትግራይ ውስጥ ባሲምባ ሲንቀሳቀስ በነበረበት ጊዜ አባይ ኢትዮጵያ ብሎ ሲጠራው እንደነበረም እናስታውሳለን። በመጨረሻም ኢህአፓ ከማንም በፊት ጎሳ የሚለውን የወያኔ ነጠላ ዜማ ያጋለጠ ብቻ ሳይሆን በዱር በገደሉም በይፋ የተዋጋቸውና እየተዋጋቸው የቀጠለ ኢትዮጵያዊ ኃይል መሆኑ መታወቅ አለበት። የዛሬው ኦሮሞማም ሆነ የከሰመው ወያኔ ለኢህአፓ ጠላቶች ናቸው። ኢህአፓ በመርህ ደረጃም ሆነ ባወጣው መርሃ ግብር ትምክተኝነትንም ሆነ ጠባብ ብሔርተኝነትን ከአንድ ባህር የተቃዱ የህብረተሰብ ጠንቆች ናቸው ብሎ ያምናል። በመሆናቸውም ሰውን በሰውነቱ ሳይሆን በዘር ግንዱና በቆዳው ቀለም ከፍና ዝቅ አድርጎ ከማየት አባዜ የመነጨ አሉታዊ ስሜቶችና መጥፎ አመለካከቶች በመሆናቸው ዕጣ ፈንታቸውም ከወያኔ እልፈትና ከጎሳው ፌዴሬሽን ጋር የተቆራኘ መሆኑን ኢህአፓ ያምናል። ባጭሩ የአገራችን ፖለቲካም ሆነ በትረ መንግስቱ ከሁለቱ ስሜቶች በላይ በሚያስብ በሳልና አገራዊ መንግስት እስካልተተካ ድረስ ስንቅና ትጥቃቸው ቂምና ቁርሾ ለሆነው ትዕቢተኞች፣ ጠባብ ብሔረተኞች ተመቻችተን እንቀጥላለን ማለት ነው። የዜጎችን እኩልነት ማዕከል ያደረገ ብሔራዊ አንድነትን መገንባት ብሎም ህዝቡ በቀጥታም ሆነ በተዘዋዋሪ በትረ መንግስቱን የሚቆጣጠርበት የህግ የበላይነት የተረጋገጠባትና የሰው ልጅ በሰውነቱ የሚከበርበት ኢትዮጵያን በመፍጠር የሁለቱን ኢሰብአዊ ስሜቶች ደብዛ ማጥፋት ይቻላል። ጠባብ ብሔረተኞችና ትዕቢተኛ ግለሰቦች ኢህአፓን ጨክነው የሚጠሉት በሌላ ሳይሆን በወርድ በስፋቱ ባወቃቀሩም ሆነ ባደረጃጀቱ ህብረ ቀለምና ኩሩ ኢትዮጵያዊ በመሆኑ ነው። በአንጻሩ አባላቱና ደጋፊዎቹ በጣም ይኮሩበታል። የአባላትና ደጋፊዎቹ ጽናት፣ እምነት፣ ጥልቅ የአገርና ፍቅር ስሜታቸው፣ ወኔያቸው የማይነጥፈውም በቀጣይነት ለሚታገሉለት ነጻነት፣ እኩልነት፣ ዴሞክራሲ፣ ብሔራዊ አንድነትና ሉዓላዊነት አስተማማኝ የትግል መሳሪያቸው መሆኑን ጠንቅቀው ስለሚረዱ ነው። የፖለቲካ ንቃት
ጥራት ብስለትና ብርታታቸውም እንዲሁ በቀጣይነት የሚመነጨው ከዚሁ ቋሚ ከሆነው የድርጅታቸው መተከል ነው። ለጽናት አገራቸው ቀናይ በመሆናቸው ዓላማቸው፣ ፍልስፍናቸው፣ ርዕዮተ ዓለምም ሆነ አደረጃጀታቸው ኢትዮጵያዊ ነው። በመሆኑም ጠባብ ብሔረተኞች ወያኔና ለወያኔ ሁለት ወድ ያላቸው መሃል ሰፋሪዎች ሁሉ ይጠሏቸዋል። ይህ ደግሞ ጸጋቸው ነው። ኢህአፓና አባላቱ ለአገራቸው ያላቸው ፍቅር ፍጹም የማይነጥፍ ከመሆኑም በላይ በንዋይ የሚለካ ለመሆኑን ጠንቅቀው ያውቃሉ። ለዚህ ነው ሞቅ ደመቅ ሲል አጉል መኮፈስ፣ ዘጭ ረጭ ሲል ጭራሽ መረበሽ የማይታይባቸው። ወያኔና መሰሎቹ የኢህአፓ ስም በተነሳ ቁጥር ጭልፊት እንደ ሳታት ዶሮ ጭር የሚሉትና የሚረበሹት። በመጨረሻም ወያኔ ሰራሽ የሆነው ስርዓትና የኦሮሞማን ብልጽግና በተቀነባበረ የህዝብ አመጽና እየተፋፋመ ባለው የትግል መወገድ አለበት ከተባለ ሁሉም አገር ወዳድ ወገን በያለበት ተነስቶ መተባበር አለበት ብሎ ኢህአፓ ያምናል። ኢህአፓ ዛሬም እንደ ትላንቱ በትግል መሞት ህይወትን እየዘመረ ሊሞት አንድ ሐሙስ በቀረው የጎሳ ፖለቲካና አፓርታይድ ፖሊሲ ላይ የአገር አደን ዘመቻውን እናቀጣጥል ይላል። አንድ አካል አንድ አምሳል በመሆን ከወጣቱም ከአዛውንቱም ከሴቱም ከወንዱም ጋር በመዋሃድ የጋራ ጠላትን በጋራ መጥቶ የጋራ ጣፈንታችንን በጋራ ለመወሰን የሚደረገው ወሳኝ ፍልሚያ አካል እንሆን ይላል። ጠባብ ብሔረተኝነት ይውደም፣ ኢትዮጵያዊነት ያሸንፋል። ዳኛውማ ሁሌም የኢትዮጵያ ጭቆን ሕዝብ ነው። ከኢያሱ አለማየሁ። ክፍል 3። ነገር ስንት ነው? 2። ምን ያበዛዋል? ውሸት ተብሏል። እውነቱ ይነገር ከተባለ ከምስረታው ጀምሮ ኢህአፓ ለሕዝብ ሐቁን እንጂ የሚናገረው ዋሽቶ አያውቅም። ከኮሶም መራራ የሆነውን ሐቅ ከሕዝብ አልደበቀም። በጊዜ ሕዝብን ይነግራል። ተጠንቀቁ፣ አትደናገሩ፣ ብሩህ ቀን ገና ነው፣ መስዋዕትነትን ይጠይቃል ከማለት ተቆጥቦም አያውቅም። በታክቲክና ዘዴ ደረጃ ስንቶቹ ሐቁን ሲያጠናግሩ ዘዴ ባያንሰውም ድርጅቱ ወደ ሐሰት ጥረቃ አላመራም። ከዚህ ባሻገር ግን እንደ ድርጅት ስህተት ቢፈጽምም ለማረም የመጀመሪያው ራሱ ከመሆኑ ሌላ አንዳንዶቹ ደግሞ ከቁጥጥሩ ውጭ የህብረተሰቡ ቅራኔና ሁኔታ የሚያመጣቸው ናቸው። ይህን መሰረት በማድረግ ስለ አንጃው በጊዜ አስረድተናል። ሕጉን ለማስከበር ስንጥርም በዘፈቀደ የነበሩትን ሁሉ ጥፋተኛ በሚል ወደ ርሸናና ግድያ እንዳልሄድን ምስክራችን ብዙ ነው። ስንት ጉዳት ያደረሱብንን ልንቀጣ ስንችል ለቀናቸው ይኸው እስከ ዛሬ በሕይወት ያሉ ሲሆን የአንዳንዶቹ ምስጋና አሁንም ድርጅቱን ለማጥፋት መሯሯጥ ሆኖ ይገኛል። የታሪክ ምጸት። የመጀመሪያው አንጃ የሟቿ ባል የጀመረውና ሴትየዋ አዳንቃ የጻፈችለት ያፈነገጠው በከተማ ጥይት ተተኮሰ በሚል ሳይሆን ከደርግ ጋር እንደ መኢሶን አብረን እንስራ፣ እነሱን ተክተን የደርግ ዋና አጋር እኛ እንሁን የሚል ነው። የተመኙት ሚና ነገ ኢማሌድህ ወይም ኢሰፓኮ ወይም ኢሰፓ መሆንን ነበር። ሴትየዋ እንደ ተፈታች መወየኗን የነመለስ ሚኒስቴር መሆን አንዴ ረሸኑን፣ አንዴ ፈቱን፣ አንዴ አመለጥኳቸው ብሎ ከመዋሸት ከመቀባጠር እና
አመጣጧ ከየት ወደየት እንደነበር የሚያጋልጥ ነው። በከተማው መተኮሱን ተቃውመን ነበር የሚለውን በኋላ ያመቸናል ብለው ያነገቡት መፈክር እንጂ መነሻቸው ከቶም አልነበረም። ሁለተኛው አንጃ በሜዳ የተነሳው ተራ ስልጣን ፍለጋ ያሳበደው የአንድ ብሔረሰብ መንደራዊ ቡድን ነበር። በአመራሩ ላይ ግድያና ወንጀል፣ መፈንቅልና ፍርሻ ሊፈጥር ወስኖ በውስጥ ሊያደራጅ ሲጥር በመጋለጡ ሕጋዊ ፍርድ ቤት ተመስርቶ ለተከሰሱት ጠበቆች ቆመውላቸው ውሳኔ የተወሰደ ነበር። ወደ ሱዳን አመለጥኩ ብሎ ቢዋሽም ብርሃኑ ነጋንና ሌሎቹን የለቀቃቸው ግለሰብ ሳይሆን ድርጅቱ ነበር። ዛሬ ጥፋት ብንለው ተገቢ ነው። ብርሃኑ 15 ጓዶች ተረሸኑ ያለው የቀለጠ ውሸት ነው። ጥራቸው ቢባል ሊዘረዝር አይችልም። በደረሰበት ጥቃት ልክ ድርጅቱ ወሳኝ እርምጃ አልወሰደም፣ አልገደለም። አጥፍቷል የሚሉ ጥቂቶች አይደሉም። ብርሃኑም የተለቀቀው ወጣት ነው ተብሎ ሳይሆን በ21 ገጽ ሉክ ወረቀት ሴራውን በዝርዝር ስላጋለጠም ነበርና ይህን አምኖ ንስሐ ቢገባ የተሻለ ይሆናል። አንዴ ለቀቁን፣ አንዴ ያመለጥኳቸው ወዘተ ብሎ ከሚቀባጥር ድርጅቱ የለቀቃቸው ዛሬ ተመልሰው ዋና አጥቂዎቹና ከሳሾቹ በመሆናቸው በፍትህ በሕጉ መሰረት የተወሰደ እርምጃ ምናልባትም ሊቆጭ ይችላል። በአዲስ አበባ ፎረም 84 የተባለ ጉድ እመሰርታለሁ በሚል አንጃ ቢጤም በወያኔ ድጋፍ ብቅ ብላ ወዲያው ከስማለች። መለስ ፈቅዶላቸው በመሰረቱት ኮሚቴ ግማሹን ሰርገው ገብተው የያዙት የኢሃፓ አባላት መሆናቸውን መለስ ስለጠረጠረም አፍርሷቸዋል። ጥፋት ያደረሱብንን እነ ክፍሉን በኃላፊነት ቦታቸው በመመለሳችን ጊዜ ጠብቀው ብተና በድርጅቱ ላይ በክፍሉ አቀነባባሪነት አካሂደው ከባድ ጉዳት አድርሰዋል። ክፍሉ የዛሬውን አንጃ ደጋፊ ከመሆኑ ባሻገር ከዚህም ከዚያም በጥፋቱ የመጣበትን ክስና ወንጀል ጭራሽ አልመልስ ብሎ እንደ ኢሃፓ ሊመጻደቅ የወሰነ ሰው መሆኑ ከተጋለጠ ቆይቷል። በበኩሌ እሱ ለሰራው ለምን እኛ መከራ ማየት እንዳለብን እስከዛሬም ግልጽ አልሆነልኝም። ጥለውን የሄዱትን መመለስ በሚል መታቀፋቸው ላይ በቃ ወደ አመራር ሊሆኑ ተስጨርጭረው ለኮሎኔሉ ዘረኛ አገዛዝ ነገረ ፈጅ ከመሆን ማለፍ አልቻሉም። ሟቹን አጅቦ በቃለ መጠይቅ ሲቀባጥር የተደመጠው ሟች መላኩ ተገኝ ከድርጅቱ የተሰናበተው በከተማ ተኩስ ጉዳይ ወይም ከደርግ ለምን አልተባበርንም በሚል ሳይሆን ለጊዜው ሆዲብጀው በሚል ምክንያት መሆኑን በደፈናው ስናልፈው ግን ታሪኩና ክህደቱን ቦታ ማስያዝ የግድ ይሆናል። በድርጅት ምስረታ ጉባኤ ላይ ቢገኝም መላኩ ተገኝ በአመራር አልተመረጠም። በሆላንድና በውጭ ጉዳይ ሥራ ተመድቦ የሰራ ሲሆን ቆይቶ ወደ ሜዳም ገብቷል። ወደ ማዕከላዊ ኮሚቴም ተመድቦ ሰርቷል። መስራች ሊባል የሚቻለው በጉባኤው ላይ መገኘቱ ካልሆነ በቀር የድርጅቱ ጠንሳሽና መስራች ሐሳብ አፍላቂም አልነበረም። ከዚህ አልፌ ግምገማ ልገባ ስለማልፈልግ አልፈዋለሁ። ሜዳ ከገባ በኋላ ግን ቦታው እንዳልተመቸው ግልጽ ነበር። ከአውሮፓ ከመጡት አብዱል መጂድ ሁሴን የወያኔ ሚኒስቴር ሆኖ የሞተው ከሃዲ ሜዳ ከገቡ በ15 ቀን መልሰን ስናስወጣቸው ይሄኛው ግን ቆይቷል። በአውሮፓ የነበሩ ሲበተኑም እሱ አልተበተነም። ቆይቶ በአሜሪካና በአውሮፓ የነበሩትን በታኝ ተበታኞች ጭፍን ማኦይስቶችና ቀኖናውያንን መታገሉን መካድ አይቻልም። የትችቴ መሰረት የሆነኝ ሜዳ ሆኖ ቢትወደድ አዳንን ከሃዲዎች በድንገት በዘመነ በሪቅ አርማጭሆ አግኝተው ከገደሏቸው በኋላ በተነሳው ጦርነት ከዛሬው የአንጃ መሪ አዛውንት ጋር ሆኖ የትጥቅ ትግሉን አቆመን እንውጣ ብሎ አቋም ከገፋበት ጊዜ ጀምሮ ነው። በአርማጭሆ የነበሩ ሻለቆችና የጎበዝ አለቃዎች እንደ ታጋይ መስለው ህዝብን ሲበድሉና ህዝቡም አሳርፉልን ሲል ባቀረበው ጥያቄ መሰረት ስነ ስርዓት ኢህአሰ ሊያስይዛቸው በመነሳቱ ድርጅቱ ቢትወደድን ገደለ በሚል ሽፋን ለሰላም ውይይት ያደረግነውን ጥረት እምቢ ብለው
ጦርነት አውጀው ውጊያ ጀምረውብን ነበር። በዚህ ወቅት ቀቢጸ ተስፋ ሁለቱን የአመራር አባሎች ያዛቸው። የአመራር ስብሰባ በአስቸኳይ ይደረግልን ብለው ስለጠየቁም በሜዳ የነበርነው የድርጅቱ ማዕከላዊ ኮሚቴ አባሎች እኔ፣ ጓድ ፋሲካ፣ ጓድ ጸጋዬ በጫካ ስብሰባ ጠራንላቸው። የዛሬው አንጃ መሪ ገና ስብሰባ ሲጀመር በዴሞክራሲያዊ ማዕከላዊነት ማለትም የብዙሃን ድምፅ የበላይ ወሳኝነት ልገዛ አልችልም ብሎ ካልሆነማ ካንተስ ጋር ምን መርህ አሰራን ተብሎ ስብሰባው ሲቀጥል ሁለቱም ያቀረቡት ሐሳብ አርሶ አደሩ ድርጅቱ ለሚለው ትጥቅ ትግል ዝግጁ አይደለም፣ የነክፍሉ ብተና ቁጥራችንን ቀንሷል፣ ከአርሶ አደሩ ጋር ተኩስ አያስፈልገንምና መሳሪያችንን ቀብረን ወደ ሱዳን እንውጣ የሚል ጨለምተኛና በሳኝ አቋምን ገፉ። ቀሪው የማዕከላዊ ኮሚቴ አባል ሳሙኤል ሱዳን ገዳሪፍ ስለነበር መልእክተኛ ተልኮ ይጠየቅልን በተባለም ተጠይቆ በቦታው ያላችሁት በብዙሃን ድምፅ የወሰናችሁትን እቀበላለሁ በማለቱ ያው 3-2 ድምፅ ልናሸንፋቸው ቻል። እዚህ ላይ ላነሳው ግድ የሚለኝ ጓዳምባዬ መሐሪ ሰባት ነጋጎቱ የነበረው አመራሩ ሱዳን ቢገባም እኔ ቀሪ ጥቂቶችን ይዤ የኢሃሰን ትግል እቀጥላለሁ ሲል የሰራዊቱን አመራር ስናናገር በጽናት ያለውን ነው። አምባዬ ወያኔ ጋር ተዋግቶ ከጓዶች ጋር ተሰውቷል። ከሶስታችን አንዳችን ልክ ነው ሰራዊቱን እንበትን ብንል ቢያንስ ሰፊ ክፍፍል እንፈጥር እንደነበር ግልጽ ነው። ስንቱ የተሰዋለትን ዓላማ በታሪክ አጋጣሚ በቦታው በመገኘታችን እናስቆም ነበር በሚል ተሳቀን ጉባኤ ማድረግ አለብን ያልነውም ለዚሁ ነበር። ሁሉም የብዙሃኑ ድምፅ ይገዛናል በማለቱ ግን በአንድ ድምፅ ብልጫም ቢሆን ሰራዊቱን ለማስቀጠል ችለናል። ሟቹ ግን ያኔ ሞተ ወይም ውቃቢ ራቀው ብንል ስህተት አይሆንም። ሀገሬው ጋር በጦርነቱ በዋና ዋናዎቹ ላይ አደጋ ብናደርስም በቂም በቀል ደም መፋሰስ መቀጠሉ አርቆ አለማየት ነው በሚል ሰራዊቱ ራሱን ጠብቆ ወደ ቋራ ዘልቆ ትግሉን ቀጥሏል። ከዚህ አሳሳቢ ሁኔታ የተገነዘብነው አንዱ ቁም ነገር ግን የአመራሩን ቁጥር ጠቅላላ ጉባኤ አድርጎ መጨመር የሚል ሲሆን በቋራ ስንቆናጠጥ ለጉባኤው በተጨባጭ ዝግጅት ጀመርን። ከብዙ ውጣ ውረድና ዝግጅት በኋላም ሁለተኛ ጉባኤያችንን በቋራ በነጻ ምድር ለማድረግ በቃን። በ1976 ዓመተ ምህረት ለጉባኤው መንደርደሪያ ጽሑፎች ነበሩ። በጤና ምክንያት ዘሩ ወደ ጉባኤው ሊመጣ አይችልም ስለተባለ ዮናስ አድማሱ፣ ገብሩ መርሻና ሳሙኤል በጋራ በየርዕሱ በተለይ በከተማው ጉዳይና በክፍሉ ታደሰ ሚና ላይ እንዲጠይቁትና እንዲያወያዩት ተደርጓል። ሟቹ መራኩ ተገኝ ተለየውበት ያለውን የከተማ ተኩስ በተመለከተ ትንፍሽ አላለም። በጉባኤውም ብዙሃኑ የማይስማሙበትን ፊውዳሊዝምና የስታሊን ጊዜ ሶስተኛው ዓለም አቀፍን ሲያቀርብ በከተማ የመከላከሉ የመተኮሱ እርምጃ ስህተት ነው ሲል ግን አልተደመጠም። እሱም አዛውንቱ የዛሬ አንጃም ትግሉ ይቁም ብለን ነበር ብለው አልተነፈሱም። ሁለቱም በጉባኤው ለማዕከላዊ ኮሚቴ እንደገና ሲመረጡ እኔ ከኮሚቴው እስከ 1997 ዓመተ ምህረት ድረስ የወጣሁበት ጉባኤ ነበር። ተመርጠው ለአመራር መሰየማቸውን አንፈልግም ሳይሉ ቆይተው ሟቹ ያልኩት ስለ ድርጅቱ መጽሐፍ ስለምፈልግ ልውጣ ብሎ ከመጀመሪያ ስብሰባ ጀምሮ ባለመገኘቱ ሱዳን ድረስ ሁለት የአመራር አባሎች መጥተው አነጋግረውትም ነበር። ወደ አውሮፓ ተጉዞ ወደ አሜሪካን በመዝለቅ በነ እንድሪያስ እሸቴና ብርሃኑ ነጋ አፍቅሮ ወያኔና ሻዕቢያ ስብሰባ ላይ ተገኝቶ በኒውዮርክ የአፍሪካ ቀንድ ስብሰባ ይባል በነበረው የኢህአፓ ትግልና ሰማዕት ላይ በይፋ የጭቃ ጅራፉን አሰምቷል። ዱርዬ፣ ማፊያ ወዘተ እያለ
ይህን በመናገሩ ተደሳች የሆነው የሲአይኤው አብዱል መሐመድ አባቦራ የሲአይኤ ማጎሪያ ወደ ሆነው ዩኒሴፍ በቱኒዚያ ስራ ሲሰጠው፣ ቀጥሎም ለአሜሪካ ለሚሰራው ፓኖስ ለሚባል ግብረሰናይ ኃላፊ በሚል አዲስ አበባ ተጠሪ አድርጎ ሾሞ ወያኔ ጋር ልኮታል። ሳይውል ሳያድርም ኢህአፓን ማፊያ፣ ወንጀለኛ፣ ወያኔን ደግሞ የተከበረ ስም ያለው ወዘተ ብሎ በአዲስ ዘመን የሩቁን ከቅርቡ ስናየው ብሎ ጽሑፍ አቀረበ። ከዚህ በኋላ ደግሞ ከበሰበሱ ይባስ ይበስብሱ ሆኖ በወያኔ መስመር ነጎደ። እኛም ሞተ ብለን ደምድመን ነበርና ካንጎላችን አወጣ ነው። ከወያኔም እንዲሁ መራቅ ተገዶ ከሀገር ወጥቶ ከርሞ ኮሎኔሉ ሲመጣ ደግሞ ተጣልቷቸው ከነበር በታኝና አንጃዎች ጋር ገጥሞ ዳግም በኢህአፓ ላይ ሊጨፍርና የጓዶችን ታሪክ ሊያጎድፍም እነሆ ስለተነሳ ሳንፈልግና ሳንወድ ምላሽ እንድንሰጠው አስገደደን። አለሁ አስታውሱ ይል ስሙን እንድናነሳ ሊያደርግ ፈልጎ ከነበር ተሳክቶለታል። መቼስ ማልጎደኒ ነው ነገሩ። አፉን ሞልቶ ባሉታዊ ሰማዕትን ሊያነሳ የቃጣው ሰውዬ ኢህአዴግ ከወደቀ ኢትዮጵያ ትፈርሳለች ብሎ ውግዘትን ያተረፈ መሆኑን በደወሳስም አላነሳም። የሀገራችን የታሪክ ላጲሶች መለያቸው ይሉኝታ ከሚለው ቃል ጋር ጭራሽ አለመተዋወቃቸው ነው። በኢህአፓ ላይ ያቀረቡት ሂሶች በአብዛኛው ጊዜ ሐሰትን መሰረት ያደረጉ የደርግም ወያኔም የጠላት ዘመቻዎች ናቸው። ደርግ ከኔም በላይ ግራ ክንፍ ላፈር ብሎ ሲነሳ ድርጅታችንን የአሜሪካና የአረቦች ፔትሮ ዶላር ቅጥፈኛና ምንደኛ ብሎ ሲዘምት ነበር። አልተያዘለትም። ከዚያድ ባሬ ጋር ጦርነት መቅጠሙ ለነበረን ትግል እንቅፋት ሆኖ ደርግን እንደሚጠቅም ቢነገራቸውም ሶቪየት ህብረት በበርበራ ወደብን ትቶ የደርግ ወዳጅ አይሆንም በሚል ቅዠት ወደማይችሉት ጦርነት ገብተው ቢወጠሩም በመጀመሪያው ሰሞን ደርጉ ብርክ አስይዘውት ስለነበር መንግስቱ እንባውን እየረጨ ኢህአፓን አስደግፉ፣ የዚያድ ባሬ ወገን ነው፣ ደግፏቸዋል፣ ይህና ያንን አድርጓል ብሎ ለወታደሮች ቀባጥሮ ኢህአፓ ላይ ጥቃቱን ሊያጠናክር ችሏል። ድርጅቱ ሶማሊያን በመደገፍ ለመሰለፉ መረጃ አምጡ ስንላቸው እስከዛሬ መረጃም የለ። ክሱ ግን ዛሬም ይስተጋባል። ያኔም የያዝነው አቋም ህዝብና ህዝብ የማይጣላበት ጎዳናን ጭቁኖችን የማስገደድ ምርጫ በባድሜ ጊዜም ያሰማነውና ትክክለኛነቱም የተረጋገጠ ነበር ነው። ዛሬም ቢሆን ዘረኛም ባገነኖች ህዝብን አነሳስተውና አጋሽተው ለገዢዎች ሰለባ እንዳያደርጉ ማሳሰባችን ቀጥሏል። ኢህአፓ አገር ወዳድ እንጂ ኢትዮጵያዊ እንጂ ጠባብ ብሔረተኛ ወይም ትምክህተኛ አይደለም። ጭቁኖች ለመብታቸውና ለሀገራቸው ይታገሉ እንጂ ለአምባገነኖች የስልጣን ጥቅም መረማመጃ ይሁኑ ብሎም አይመርጥም ነውናም ማን ነው ለመሆኑ በአገር ወዳድነት ለኢትዮጵያ በመስተዋት የሀገርን ጥቅምና ክብር በማስጠበቅ ኢህአፓን የሚወዳደረው? ሐራሬ የፈረጠጠው ሰው በላ ህዝብን በገፍ እየፈጀ አገር ይወዳል ብለው የቀባጠሩለት ወይስ አማራ በሉ ኮሎኔል? ናዚዎች ሐሰት ሲደጋገም እውነት መስሎ ይታመናል ይሉት የነበረውን ጠላቶች ቢያምኑበትም በህይወት እስካለን ድረስ ሐሰታቸውን ማጋለጣችን ይቀጥላል። Thank you.